ሰላም እንዴት ናችሁ? አድናቆት ክፍሌ ይባላሉ። ዛሬም በአዲስ ቪዲዮ መጥቻለሁ። በዛሬ ቪዲዮ ኪቦርዳችሁ ላይ ታይፕ ሳታደርጉ እናንተ በማውራት ብቻ ወይም በድምጻችሁ ብቻ እንዴት መጻፍ እንደምትችሉ እንመለከታለን። አማርኛ ጽሁፎች፣ ማንኛውንም ጽሁፍ መጻፍ ትችላላችሁ ማለት ነው። እሱን ከማየታችን በፊት ግን ለቻናሉ አዲስ ናችሁ ሰብስክራይብ፣ እንደዚሁም ቪዲዮ ላይክ በማድረግ ብትጀምሩ ቻናሉ ትደግፋላችሁ። አዳዲስ ቪዲዮም ስለቅ ቶሎ ይደርሳችኋል። አሁን በቀጥታ ወደ ዛሬው እንሄዳለን። ለምሳሌ እዚህ ጋር ቴሌግራም ላይ ለመጻፍ ሞክሬ ባሳያችሁ እንደምታዩት እዚህ ጋር የሳምሰንግ ኪቦርድ ነው ያለው። ስለዚህ ኪቦርዳችንን መጀመሪያ እንቀይረዋለን ማለት ነው። እንግሊዘኛ ከፈለጋችሁ እዚህ ጋር የድምጽ ምልክት አለው ወይም የማይክሮፎን ይሄን ነክታችሁ መጻፍ ትችላላችሁ። እንዳልኳችሁ ግን እኛ አማርኛ ስለፈለግን ካላችሁ መጠቀም ከሌላችሁ ደግሞ ማውረድ ይቻላል። ፕሌይ ስቶር ጋር ትሄዳላችሁ መጀመሪያ። ከዛ በኋላ ጂቦርድ ብላችሁ ጽፋላችሁ ወይም የጎግል ኪቦርድ ማለት ነው ባጭሩ። ስለዚህ ጂቦርድ ብላችሁ ትጽፋላችሁ። ይሄውና እዚህ ጋር የምትመለከቱት ነው። ኢንስቶል እናደርገዋለን። አማርኛም ይጽፋል፣ እንግሊዘኛም ይጽፋል፣ በድምጽም ይጽፋል ማለት ነው እንዳልኳችሁ። ጨርሷል። እንደምታዩት ኢንስቶል እየሆነ ነው፣ እንጠብቀዋለን። ከዛ እዚህ ጋር ኦፕን ማለት እንችላለን ማለት ነው። በመቀጠል ኢኔብል ኢን ሴቲንግ ትሉታላችሁ እዚህ ጋር። ከዛ ጂቦርድ የሚለውን ይሄንን አክቲቭ ታደርጉታላችሁ ወይም ኦን ታደርጉታላችሁ ማለት ነው። እዚህ ጋር እንመጣና ዲፎልት የሚለውን እንነካዋለን። ከዛ አሁን ያወረድነው ጂቦርድ ነው፣ እሱን እናደርገዋለን ማለት ነው። አሁን የቅድሙ ቦታ ጋር ለመጻፍ ልሞክር። እዚህ ጋር እመጣለሁ። ከዛ በኋላ እዚህ ጋር ቮይስ ታይፒንግ አለ፣ በዚህ መጻፍ ይቻላል እንግሊዘኛ። አማርኛ ከፈለጋችሁ ደግሞ እዚህ ጋር ሴቲንግ ምልክት አለ፣ ይሄን ትነካላችሁ። ጂቦርድ ውስጥ እንደምታዩት ላንጉጅ ብሎ እንግሊሽ ወይም እንግሊዘኛ ብቻ ነው ያለው። ይሄን እንነካና አድ ኪቦርድ እንለዋለን። ከዛ አማርኛ እንጨምራለን። ይሄውና አማርኛ። ከዛ ደን እንለዋለን። ከዛ በኋላ አሁንም ወደ ቅድሙ ሴቲንግ እንመለሳለን ማለት ነው። ወደ ኪቦርድ ሴቲንጋችን እንሄዳለን። በመቀጠል ዲፎልት ኪቦርድ የሚለውን አማርኛ እናደርገዋለን ማለት ነው። ይሄውና አማርኛ ኢትዮጵያ ብለን የጫነው ነበረ። ከዛ እንውጣ ከዚህ። አሁን እንደምታዩት አማርኛ ሆኗል ማለት ነው። ከዛ እዚህ ጋር አሁን ለመጻፍ ልሞክር። ይሄን ልንካውና ሰላም እንዴት ናችሁ። ማቋረጥ ስትፈልጉ ድጋሚ ስነኩት ይቋረጣል። ለማስጀመር ደግሞ መልሳችሁ ትነኩታላችሁ። ለምሳሌ በነካውን ይሄ ልላከውና ለእንደ አዲስ መጻፍ ከፈለኩኝ ይሄን ነካለሁ። ስለተከታተላችሁኝ በጣም አመሰግናለሁ። እንደምታዩት በዚህ መልክ በቀላሉ ረጃጅም ጽሁፎችን ሁሉ እዚህ እየጻፋችሁ ኮፒ ፔስት እያደረጋችሁ ወደ ሌላም ቦታ ልትወስዱ ትችላላችሁ ማለት ነው። እዚህ ጋር ግን ልብ የምትሉት ምንድነው፣ ለመቀያየር ባሰባችሁ ቁጥር ግዴታ ሴቲንግ ጋር መሄድ አይጠበቅባችሁም። እዚህ ጋር ይሄን በመንካት መቀየር ይቻላል። ለምሳሌ ብነካው እንግሊሽ፣ ሌሎች የኪቦርድ አይነቶችም አሉላችሁ። እዚህ እየመጣችሁ ብቻ መቀየር ትችላላችሁ። ቪዲዮ ከተመቻችሁና በቀጣይ እንደ ቪዲዮዎችን እንሰራላችሁ ከፈለጋችሁ ቪዲዮ ላይክ በማድረግ እንደዚሁም ኮሜንት ላይ የተለያዩ ነገሮችን በመጻፍ አሳውቁኝ። ከላይ ኢንስክሪን ላይ ያሉትን ቪዲዮዎች እንድታዩ ጋበዝኳችሁ። አመሰግናለሁ በጣም ቻው።